የሰራተኞች የደሞዝ ጥያቄ ምላሽ በማግኘቱ ነገ ወደ ስራ ሊገቡ መሆኑ ተነገረ። ለሰራተኞቹ የ35 በመቶ የደሞዝ ጭማሪ እንደሚደረግም ታውቋል። በሌላ በኩል ደግሞ አዲስ የፓስፖርት አሰራር ይፋ ተደረገ። በዚህም አስቸኳይ ፓስፖርት ለማውጣት የሚያገለግል አማራጭ ከነገ ጀምሮ ተግባራዊ እንደሚደረግ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ባለፈው ሐሙስ ከአሰሪ ድርጅቱ ጋር ባለመስማማታቸው ስራ ያቆሙት የዲኤችኤል ሰራተኞች ከዚያ በኋላ በተደረገ ድርድር የሰራተኛ ማህበሩና ድርጅቱ ስምምነት ላይ በመድረሳቸው በነገው ዕለት ወደ ስራ እንደሚመለሱ ተገለጸ። የትራንስፖርትና መገናኛ ሰራተኞች ማህበራት ኢንዱስትሪ ፌዴሬሽን ፕሬዝዳንት አቶ አባዩን ታከለ እንደገለጹት በቦሌ ክፍለ ከተማ የስራና ክህሎት ጽህፈት ቤት አሸማጋይነት ሲደረግ የሰነበተው የሁለቱ አካላት ድርድር በዛሬው ዕለት በስምምነት መቋጨቱን ተናግረዋል። ባለፈው አርብ የቦሌ ክፍለ ከተማ የስራና ክህሎት ጽህፈት ቤት በአደራዳሪነት ገብቶበት ሁለቱንም አካላት በማቀራረብ ረገድ አስተዋጽኦ ማድረጉን ገልጸዋል። የሰራተኛ ማህበሩ 50 በመቶ የደሞዝ ጭማሪ ሲጠይቅ ድርጅቱ ደግሞ 24 በመቶ ብቻ ነው የምጨምረው የሚል አቋም ነበራቸው ብለዋል። የቦሌ ክፍለ ከተማ 35 በመቶ የደሞዝ ጭማሪ ሐሳብ ከሰራተኞቹ ጋር በመወያየት ማቅረቡንና የሰራተኛ ማህበሩና ድርጅቱ በዚህ ሐሳብ መስማማታቸውን አረጋግጠዋል። በዚህ መሰረት የድርጅቱ ሰራተኞች በነገው ዕለት ወደ ስራ እንደሚመለሱ ተስማምተዋል ብለዋል። ይሄው አዲሱ የደሞዝ ጭማሪ ከሚያዝያ ወር ጀምሮ ተግባራዊ እንዲሆን በሰራተኛ ማህበር በኩል የተጠየቀ ቢሆንም ድርጅቱ ባለመስማማቱ የ35 በመቶ ጭማሪው ከግንቦት ወር ጀምሮ ተግባራዊ እንደሚደረግ ታውቋል። በሚያዝያ ወር ደሞዝ ላይ ግን የ24 በመቶ ጭማሪ እንደሚያደርግ ድርጅቱ ተስማምቷል ሲሉ አስረድተዋል። እዚህ ውሳኔ ላይ ለመድረስ አስቸጋሪ የድርድር ሂደቶች መታለፋቸውን የገለጹት አቶ አባይሁን የቦሌ ክፍለ ከተማ ስራና ክህሎት ጽህፈት ቤት በአሸማጋይነት ጣልቃ በመግባቱ ችግሩ ሊፈታ እንደቻለ ተናግረዋል። ድርጅቱና የሰራተኛ ማህበሩ ችግራቸውን በመግባባትና በመደራደር መፍታት ሲችሉ ነገሩ የስራ ማቆም እርምጃ ላይ በመድረሱ አግባብ አልነበረም ሲሉም ተናግረዋል። የዲኤችኤል ሰራተኞች ባለፈው ሐሙስ በአሰሪና ሰራተኛ አዋጁ መሰረት የ10 ቀን ማስጠንቀቂያ ከሰጡ በኋላ ወደ ስራ ማቆም እርምጃ መግባታቸው ይታወሳል። ለዚህ እርምጃ ምክንያት ከሆኑት አንደኛው በአዋጅ የተሰጠው የህብረት ስምምነት ድርድር ጥያቄ ሲሆን ሌላኛው ደግሞ የደሞዝ ጭማሪን የሚመለከት እንደነበር ይታወቃል። በሌላ በኩል ደግሞ አዲስ የፓስፖርት አሰራር ይፋ ተደርጓል። በዚህም አስቸኳይ ፓስፖርት ለማውጣት የሚያገለግል አማራጭ መቅረቡ ታውቋል። አዲስ አበባ የሚገኘው ዋናው የኢሚግሬሽንና ዜግነት አገልግሎት ለአስቸኳይ ፓስፖርት አመልካቾች አዲስ አሰራር ከሰሞኑ ይፋ ማድረጉ ይታወሳል። በዚህም በኦንላይን ብቻ የነበረውን የአዲስ አስቸኳይ ፓስፖርት አገልግሎት በአካልም እንዲሆን መደረጉን ማስታወቁም ይታወሳል። በአንዳንድ የተቋሙ ሰራተኞች እየተፈጸመ ያለውን የሙስና ወንጀል መጋለጥ ተከትሎ ተቋሙ ይህንን እርምጃ በይፋ ቢያሳውቅም አሁን ላይ የኦንላይን ምዝገባ አልሰራ ብሏቸው በአካል እየሄዱ ያሉ ዜጎች ድብደባና እንግልት እየደረሰባቸው እንደሚገኝ ያገኘነው መረጃ ያሳያል። በአካል ብትመጡ ትስተናገዳላችሁ ብንባልም ዛሬ አንሰራም ብለው አባረውናል። ማባረር ብቻ ሳይሆን በጸጥታ አካላት ዱላም አርፎብናል ብላለች አንዲት ግለሰብ በሰጠችው አስተያየት። የኢሚግሬሽንና ዜግነት አገልግሎት ዛሬ በዚህ ዙሪያ ባወጣው አንድ አጭር መግለጫ የአስቸኳይ ፓስፖርት ኦንላይን ሲስተም የተወሰነ ማሻሻያ ተደርጎበት ስራ የጀመረ በመሆኑ ከነገ ጀምሮ ሁሉም አመልካቾች በኦንላይን በማመልከት በቀጠሮ ቀናችሁ ብቻ ወደ ተቋማችን በመምጣት እንድትስተናገዱ ሲል ማሳሰቢያ አውጥቷል። አክሎም በኦንላይን መሙላት ያልቻላችሁ አስቸኳይ ጉዳይ ያላችሁ አመልካቾች በአካል መጣችሁ መስተናገድ የምትችሉ መሆኑን እንገልጻለን ከማለት ባለፈ ከቀጠሮ ቀናቸው ውጭ በተቋሙ አካባቢ መቆምም ሆነ አላስፈላጊ እንቅስቃሴ ማድረግ በጥብቅ የተከለከለ ነው ብሎ በፌስቡክ ገጹ አስታውቋል። አሁን ማስተካከያ ተደረገበት የተባለው የኦንላይን ሲስተም በአድሚኖቹ በኩል በሚደረግ መመሳጠር ደላሎች ጭምር ተሳትፈውበት ተገልጋዮች ከፍተኛ ክፍያ እንዲፈጽሙ በማድረግ እንደሚሰራ ከዚህ በፊት መዘገቡ ይታወሳል። በዚህ አሰራር መሰረት 20 ሺህ ብር ይጠየቅበት የነበረው አስቸኳይ ፓስፖርት እስከ 35
ሺህ ብር ድረስ ይከፈልበት እንደነበርም ያገኘነው መረጃ ያሳያል። በሌላ በኩል ደግሞ ወተትን በጀሪካን ማከፋፈል ትክክል እንዳልሆነ ተገልጿል። የኢትዮጵያ ምግብና መድኃኒት ባለስልጣን ከሚያከናውናቸው የቁጥጥር ስራዎች ውስጥ የምግብ ጥራትና ደህንነትን ከመቆጣጠር በተለይም ከወተት ጥራትና ደህንነት አንጻር ወተትን በጀሪካን ማከፋፈል ትክክል ያልሆነ ተግባር መሆኑን ገልጿል። የወተት ምርት በባህሪው ጥንቃቄ የሚፈልግ በመሆኑ በተገቢው መንገድ የቅዝቃዜውን ሰንሰለት በጠበቀ መልኩ ቀዝቃዛ ፍሪጅ የተገጠመለት ታንከርና ኮንቴነር ባለበት በጥንቃቄ መጓጓዝ እንዳለበት ተገልጿል። እንደፈለጉ ውሃ በመጨመርና እንዳይበላሽ ኬሚካል እየጨመሩ ማቆየት ለከፋ የጤና እክል እንደሚዳርግ ተነግሮ ይህንን ተግባር እየፈጸሙ ያሉ አካላት ከዚህ ተግባር መቆጠብ እንዳለባቸው በአጽንኦት ተገልጿል። በተለይም ከወተት አምራቾች ወተትን በጀሪካን እየወሰዱ እንዲሁም ደግሞ ከቦታ ቦታ ያለበቂ ጥንቃቄ እያንቀሳቀሱ በየቤቱ የሚያከፋፍሉ አካላት ተግባራቸው ትክክል እንዳልሆነ ሊያውቁ ይገባልም ተብሏል። በተጨማሪም ባለስልጣኑ ህብረተሰቡ ጥሬ ወተትን በጥሬው ከመጠቀም ፓስቸራይዝ የሆኑ ምርቶችን ቢጠቀም የተሻለ እንደሆነ ጠቁመዋል። በተያያዘ ባለስልጣን መስሪያ ቤቱ በልዩ ትኩረት አጠቃላይ ኢትዮጵያ ውስጥ ያሉ የወተት አምራቾች በሙሉ የሶስተኛ ወገን የጥራት ምርመራ ሰርተፊኬትን አሟልተው ምርታቸውን ወደ ገበያ ማቅረብ እንዳለባቸው በዚሁ ጊዜ አሳውቀዋል። የኢትዮጵያ ምግብና መድኃኒት ባለስልጣን በአዋጅ በተሰጠው ስልጣንና ተግባር መሰረት የምግብ ጥራትና ደህንነት፣ የመድኃኒትና የሕክምና መሳሪያዎች ጥራት ደህንነትና ፈዋሽነትን መቆጣጠር እንዲሁም ደግሞ የሕክምና መሳሪያዎችን ውጤታማነትን የማረጋገጥ ስራዎችን እንደሚያከናውን አስታውቀዋል። በሌላ በኩል ደግሞ ኤጀንሲው ከአገልግሎት ገቢ ከ5 ቢሊዮን ብር በላይ ማግኘቱን አስታውቀዋል። ባለፉት 9 ወራት ከአገልግሎት ገቢ ከ5 ቢሊዮን ብር በላይ በማስገባት የእቅዱን 75 በመቶ ማሳካት መቻሉን የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ገልጿል። የመሬት ይዞታ ምዝገባና መረጃ ኤጀንሲ የይዞታ መብት አገልግሎት ዳይሬክተር አቶ ሐሰን ሙሳ እንደገለጹት ከአገልግሎቱ 6.7 ቢሊዮን ብር ገደማ ለማስገባት ታቅዶ ከ5 ቢሊዮን ብር በላይ በማስገባት የእቅዱን 75 በመቶ ማሳካቱ ተገልጿል። በገቢ አንጻር እቅዱን ማሳካት ያልተቻለው እቅዱ ሲታቀድ የካፒታል ጌን ታክስን ታሳቢ በማድረግ እንደሆነ አውስተው በውክልና ይሰበሰብ የነበረው ተነስቶ የገቢዎች ቢሮ በራሱ የካፒታል ጌን ታክስን እየሰበሰበ በመሆኑ ነው ብለዋል። ገቢው ከስም ዝውውር፣ ከአሹራ፣ ቴምብር ቀረጥን ጨምሮ ከሌሎች የሚሰበሰብ መሆኑንም ጠቁመዋል። በ9 ወራት በአገልግሎት አሰጣጥ 112000 ለመፈጸም ታቅዶ የእቅዱን 89.2 በመቶ መሸፈን መቻሉንም አመልክተዋል። በ9 ወራት በማዕከል በጽሑፍ የቀረቡ አቤቱታዎች 49 ሲሆኑ 24 የሚሆኑት ተገቢነት ያላቸው ሆነው ምላሽ ሲሰጣቸው 25 የሚሆኑት ግን ተገቢነት ያልነበራቸው ቅሬታዎች መሆናቸውንም ተናግረዋል። የመሬት ይዞታ ምዝገባና መረጃ ኤጀንሲ በመሬት ጉዳይ አሰራርን እንዲያዘምን የጠራ መረጃ እንዲኖር በቴክኖሎጂ መዝግቦ ለመያዝ ታስቦ የተቋቋመ ሲሆን በሙሉ አቅም ወደ ትግበራ ሲገባና ክፍት ቦታዎች መሬት ባንክ ያሉ ቦታዎች ሲለዩ የመሬት ወረራን ይቀርፋል ብለዋል። ቢወረርም መረጃው የተያዘ በመሆኑ በቀላሉ እርምጃ መውሰድ የሚቻልበት ሁኔታ ስለሚፈጠር የካዳስተር ምዝገባ አንዱ ጥቅም ህገወጥ ወረራን ማስቀረት እንደሆነ ገልጸዋል። ይዞታ ሲረጋገጥ እያንዳንዱ ባለ ይዞታና ታዛቢ ባለበት በወሰንና በሰነድ እንደመሆኑም በአጎራባች መካከል ያለን የድንበር ክርክርም እንደሚያስቀር ተናግረዋል። መሬት ለሌብነት ተጋላጭ የሆነ ዘርፍ ነው ያሉት አቶ ሐሰን ይህንን ሁኔታ ማስተካከል ያስፈልጋል ሲሉ ገልጸዋል። መልካም አስተዳደርን ለማስፈንና ብልሹ አሰራርን ለመቅረፍ የተዘረጉ የተለያዩ አይነት ስርዓቶች አሉ። አሁን ግን አሰራሩ ከብልሹ አሰራር የጸዳ ነው ማለት በሚቻልበት ደረጃ ላይ አይደለም ብለዋል። በመሬት ልማትና የምዝገባ ተቋሙን የጋራ የሚያደርግ ደንብ ተግባር ላይ መዋሉን በማስታወስም ደንቡ በብልሹ አሰራር ላይ ትግል ለማድረግ እንደሚረዳ ጠቁመዋል። በብልሹ አሰራር የተዘፈቀ ወይም በዚህ ላይ የተገኘ ሰራተኛ እርምጃ ለመውሰድ የሚያስችልና የሚያስጠነቅቅ መሆኑንም አመልክተዋል። የስነ ምግባር ዳይሬክቶሬት የአሰራር ጥራትና የአሰራር ቁጥጥር የሚባሉ የስራ ሂደቶች በዘርፉ የሚፈጠርን ሌብነትና ብልሹ አሰራር እንዳይኖር ለመታገል የሚያደርግ ጥረት አካል መሆናቸውን ጠቁመው ነገር ግን የቆዩ ከበፊትም ጀምሮ ሲንከባለሉ የመጡ ብልሽቶች በአንዴ የሚቀረፉ እንዳልሆነ ገልጸዋል። በኦዲት ግኝት፣ በጥቆማና በተጨባጭ የተገኙ ሰራተኞች በወንጀል ጉዳይ በፍትህ አካል ጉዳያቸው የተያዘ በተለያየ ጊዜ የዲሲፕሊን እርምጃ የሚወሰድባቸውና ከኃላፊነት የሚነሱ አመራሮች መኖራቸውንም ጠቁመዋል። ተገልጋዩና አገልጋዩ እንዳይገናኙ በኦንላይን አገልግሎት ለመጀመር የሪፎርም ስራ እየተሰራ እንደሚገኝም አቶ ሐሰን አመልክተዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን
ተመልካቾቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።